አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ሚያዝያ 10 በዚች ቀን የታላቅ አባት የአባ ብሎይ ረድ ቅዱስ ይስሐቅ አረፈ። ይህም ቅዱስ ይህን ዓለም ተድላ ደስታውን ምቾቱን ጣዕሙን ትቶ ወደ አስቄጥስ ገዳም ወጥቶ መነኮሰ። ለአባ ብሎይም ረድ ሆኖ 25 ዓመት ሲያገለግለው ኖረ። ስጋውም እስኪደርቅ ድረስ ጽኑ ተጋድሎን ተጋደለ። ከሰውነቱም ስጋዊ ፍላጎትን ሁሉ አጠፋ። ባህሪው ቀንቶለት ኖረ። በጸሎትና በቅዳሴም ጊዜ ጸጥታን አጸና። የቁርባን ቅዳሴ ጸሎትም እስኪፈጸም 2 እጆቹ የኋሊት ታስረው ራሱን አዘንብሎ እያለቀሰ ይቆማል። ከቅዳሴም በሚወጣ ጊዜ በዚያች ዕለት ከሰው ወገን ከማንም ጋር አይገናኝም። በጸሎትና በቅዳሴ ጊዜ ከአንተ ጋር መነጋገር የሚፈልግ ሰው ጋር ለምን አትነጋገርም ብለው በጠየቁት ጊዜ እንደሚገባ ለሁሉ ጊዜ ያለው ብሎ መለሰ። እረፍቱን በቀረበ ጊዜ በረከት ከእርሱ ሊቀበሉና በጸሎትም ሊማጸኑ መነኮሳት ወደ እርሱ ተሰበሰቡ። ከሰውም ለምን ተሻሻለህ ብለው ጠየቁት። እርሱም ከሰይጣን እንጂ ከሰው የምሸሽ አይደለሁም። አንድ ሰው መብራት እያበራ በነፋስ ውስጥ ቢቆም መብራቱ የሚጠፋ አይደለምን? እንዲሁ እኛም በጸሎትና በቅዳሴ ጊዜ ልባችን ብሩህ ሆኖ ሳለ ከሰው ጋር ተገናኝተን እርስ በርሳችን በተነጋገርን ጊዜ ልባችን ይጨልማል ብሎ መለሰ። ይህም አባት መልካም ገድሉን ፈጽሞ በገድሉም እግዚአብሔርን ደስ ባሰኘው ጊዜ ጌታችንም ከዚህ ከኃላፊው ዓለም ድካም ሊያሳርፈው ወደደ። ጥቂትም ታሞ በሰላም አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ከአባቶች ሊቃነ ጳጳሳት 70ኛ የሆነ የእስክንድርያ ሊቀ ጳጳሳት አባ ገብርኤል አረፈ። ይህም ቅዱስ የምስር አገር አለቆች ከሆኑት ከልጆቻቸው ውስጥ ነው። በግብጽ ባለች በቅዱስ መርቆሬዎስ ቤተክርስቲያንም ዲቁና ተሾመ። አዋቂና ጥበበኛ ስለሆነ ጸሐፊ ሆኖ ብዙዎችን መጻሕፍቶች ጻፈ። የሚበዙትንም በአረብና በቅብጥ ቋንቋ ተረጎመ። ከመሆኑ በፊት ሁሉን አይቶ በመንፈስ ቅዱስ የሚናገር የእግዚአብሔር ጸጋ በላዩ ያደረች ሶርያዊ አባ ዮሴፍ የሚባል አንድ አረጋዊ ነበረ። አረጋውያን መነኮሳትና ኤጲስቆጶሳት ወደ እርሱ ተሰብስበው ለዚች ለከበረች የሊቀ ጵጵስና ሹመት ማን እንደሚሻል ይገልጥላቸውና ይነግራቸው ዘንድ ለመኑት። እርሱም የታሮይክ ልጅ አንድ ሰው አለ ብሎ መለሰላቸው። ምልክቱንም አመለከታቸው። መነኮሳቱና ኤጲስቆጶሳቱም በዚህ ወደው ተስማሙ። ከዓመተ ሰማዕታትም በ800 ዓመት የካቲት 1 ቀን ይዘው ሊቀ ጵጵስና ሾሙት። ወደ አስቄጥስ ገዳም በሄደ ጊዜ መታመንን ጨመረ። ይህችም በባስልዮስ ቅዳሴ ፍጻሜ ከመለኮቱ ጋር አንድ ሆነ የምትል ናት። መለኮቱ ከትስብእቱ ተጨመረ ብሎ እንዲህ እንዳያስቡ መነኮሳቱ ስለፈሩ እኛስ ልማዳችን እንዲህ አይደለም አሉት። ከብዙ ምርምርም በኋላ ይቺ ቃል ከሚከተላት ያለመለያት ያለመጨመርና ያለመደባለቅ ከሚለው ጋር ተሰራች። በበጎ አቀባበልም ተቀበሏት። እስከዚች ቀን ጸንታ ኖረች። በሹመቱ ወራትም ብዙዎች በጎ ስራዎች ተሰሩ። ሙታንን በቤተ ክርስቲያን ውስጥ እንዳይቀብሯቸው በውግዘት ከለከለ። ሁለተኛም ዕቁባቶችን በእነርሱ ዘንድ ያኖሩትን አውጥቶ እንዲሰዱ አዘዘ። ይህም አባት ስለ ሙታን ርስትና ስለ ሌሎች ስራዎች የሕግና የሥርዓት መጽሐፍ ደረሰ። ከቤተ ክርስቲያን መጽሐፍትም ብዙዎችን ተረጎመ። በዘመኑም 53 ኤጲስቆጶሳትንና ብዙ ካህናትን ሾመ። ነገር ግን ከእርሳቸው አንድ አላድ እንኳ አልተቀበለም። የግብፅ ንጉሥ በግፍ ከእርሱ ገንዘብ ሽቶ አሰቃየው። እንዲጠባበቁትም ሰላዮችን በላዩ አኖረ። ጸሐፎችና ሹሞች ከሕዝቡም ታላላቆች ከሕዝቡ ሆነ ከቤተ ክርስቲያናት ወይም ከገበሬዎች ምንም ምን እንዳልወሰደ ባወቁ ጊዜ ስለዚህ 300 የወርቅ ዲናር ሰብስበው ስለ እርሱ ለንጉሥ ሰጡት። የእረፍቱም ጊዜ ሲቀርብ እግዚአብሔር ትሩፋቱንና ጽድቁን ለሰው ሊገልጽ ወደደ። ጥቂትም ታመመ። ብዙ ካህናትና መነኮሳትም ወደ እርሱ እንደመጡ በሌሊት ራእይ አየ። እነርሱም
ወንጌሎችን፣ መስቀሎችንና ማዕጠንቶችን በእጆቻቸው ይዘዋል። እንዲህም አሉ፣ እኛ ልንጎበኝ መጣን። ከዓመትም ፍጻሜ በኋላ ወደ አንተ ተመልሰን መጥተን ከእኛ ጋር እንወስድሃለን። በነቃም ጊዜ ከእርሱ ዘንድ ላሉ መነኮሳት፣ ኤጲስቆጶሳት፣ ለካህናት እንዴት እንዳየ ነገራቸው። ከደዌውም ዳነ። ከዓመት ፍጻሜም በኋላ ጥቂት ታመመ። አስቀድመው ወደ እርሱ መጥተው የነበሩትን ካህናትና መነኮሳት ደግሞ አያቸው፣ ሰላምታም ሰጡት። ከእርሳቸውም ጋራ ደስ አለው። በዚያን ጊዜም ነፍሱን በእግዚአብሔር እጅ ሰጥቶ በሰላም አረፈ። በወንጌላዊ ማርቆስ ወንበር 14 ዓመት ከኖረ በኋላ ነው። ለእግዚአብሔር ምስጋና ይሁን፣ በላያችንም ቸርነቱና ይቅርታው ለዘላለሙ ይደረግልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሚያዝያ 11 በዚህች ዕለት የከበረችና የነጻች እመምኔት ታወድራ አረፈች። ዘአቅረብኩ ማሕሌተ ዘኪር አእላፈ እምነተጸምዱከ ዘልፈ ለእለ አነብብ ተወከፍ ዘኔቴ መጽሐፈ እንተ ርእስከ እግዚኦ ጸሪቀ ተወከፈ እምእላቡ ላንሰ ተርፈ ነቢያት፣ ቅዱሳን፣ ሐዋርያት፣ ሰባኪያን፣ ሰማዕታት ወጻድቃን፣ ደናግል፣ አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ ደገ ሊቁኑ ሕፃን ለጻፎ በክርታስ ወለዛ ጻፎ ዘደርስ ወለዛ አንቦ ተርጎመ ሐዲስ ወለሰማ ቃሉ በዘነፈስ በጸሎተ እሙ ማርያም አርቄተ ኩሉ እንባ ስውር የማረነ ኢየሱስ ክርስቶስ በቅዱሳኑ ጸሎት ጠብቀን፣ በረከታቸውም ከኛ ጋር ትኑር። ኦ አምላክነ በከመ ንትከ ወአኮ በከመ አምሳነ አቡነ ዘበሰማያት